እቺን አባባል ያዟት no one can do your push up ማንንም ያንተን push up አይሰራልም ቢሰሩልም የነሱ ደረት ነው እንጂ የሚሰፋው ያንተ አይደለም ስለዚህ ራሳችን መስራት ያለብን ስራ አለ ሌላው ኃላፊነት መሸከም አቤት ይሄ እንዴት እንደሚያሳድግ ለስኬት ትልቁ ነገር ኃላፊነት መሸከም አዲሱ ዲሲፕሊናችሁ ውስጥ የማይገባ ጓደኛ አታገኙ ጓደኞቻችሁን የምትወዱ ከሆነ ህልሙን ተውት ግቡን ከተዋችሁ ከነሱ ጋር ትኖራላችሁ ህይወታችሁ ወዴት እንደሚሄድ እኔም አላቅም ፈጣሪም ራሱ አያቅ ለምን ዙሪያዎቻችሁ ያሉ ሰዎች እንደሚያስቡት ነው የአብዛኛው ሰው ችግር ጥያቄው ሾርት ከት ነው እንጠይቃለን በጸሎትም የምንጠይቀው ለአጭር ጊዜ ነው እኔ ምለ እንትን ስጠይ እንደው እንትናችን እንኳን ስነ ስርዓት የለው ማጠያየቃችን ኤክስትራ ኦርዲነሪ መሆን ካለብን ከኦርዲነሪ እኮ መውጣት አለብን መጀመሪያ ኦርዲነሪ በህልም ነው አማያልሙ ሰዎች ነበርኩ ማላምልም ነበርኩ ማለም ስትጀምሩ ከዙሪያችሁ ጋር አትስማሙ ብዙ ሰው ስህተት ሰርቻለሁ ማለት አይፈልግም አለ አይደል ይሁን ፐርፌክት ሆኖ ለመኖር የመሞከር ነገር አለ እቺን አባባል ያዟት no one can do your push up ማንንም ያንተን push up አይሰራልም ቢሰሩልም የነሱ ደረት ነው እንጂ የሚሰፋው ያንተ አይደለም ስለዚህ ራሳችን መስራት ያለብን ስራ አለ ቀን ለሊት አዲሱ ዲሲፕሊናችሁ ውስጥ የማይገባ ጓደኛ አታገኙ ጓደኞቻችሁን የምትወዱ ከሆነ ህልሙን ተውት ግቡን ከተዋችሁ ከነሱ ጋር ትኖራላችሁ ህይወታችሁ ወዴት እንደሚሄድ እኔም አላቅም ፈጣሪም ራሱ አያቅ ለምን ዙሪያዎቻችሁ ያሉ ሰዎች እንደሚያስቡት ነው የሚሆነው መጥፎ ጸባይና በጓደኞች ጥሩ ጓደኞች የትም አንደርስም የሚያደርስ ጓደኛ እንጂ ጥሩ ጓደኛ አይደርስም ጥሩ እኮ ማለት ትክክል ላይሆን ይችላል ለምሳሌ ጥሩ ጓደኛ ማለት ንገራችሁ ብሎ የሚሰማ አይደል የሚያሳስቀን ከነሱ ጋር ስንሆን ደስ የሚለን ማለት ነው አይደል ጥሩ እናንብብ የሚለን ጓደኛ አለ ኢትዮጵያ ውስጥ እስቲ ተገናኝተን እናንብብ የለም እስቲ አብረን ቢዝነስ እንስራ ሬር ነው ያለ ይቀጥላል ስለዚህ ጓደኛና እነዚህን ካጣን በኋላ ሌላ ነገር ተላብሰናል የአብዛኛው ሰው ችግር ጥያቄው ሾርት ከት ነው እንጠይቃለን በጸሎትም የምንጠይቀው ለአጭር ጊዜ ነው እኔ ምለ እንትን ስጠይ እንደው እንትናችን እንኳን ስነ ስርዓት የለው ማጠያየቃችን ስጠይ ወይ ስጠኝ አይነትን ቁጣም ያለው ሊሆን ይችላል ደሞ ተስፋ በመቁረጥ እንደው ከቻልክም ይላል አይችልም የሚል ጥርጣሬ ያለው ማለት ነው ከዛ ሰው ጠይቆ እንኳን አይቆይም ካፌ ገብተን ማኪያቶ አምጣልኝ ተብሎ እስኪመጣ መቆየት አስፈላጊ አይደል ማኪያቶ አምጥልኝ ብለን ገና ዞር ብሎ የት አለ ሌላ መጣ እኮ እየሄድኩ ነው ምንድነው እስካሁን የምትቆዩት ወይ ከቤት ደውለህ ዘዛ ደሞ እንደሱ የሚባል ህይወት የለም አይደል ቴካዌም ብታዙ እንኳን ወር ደሞ ከቤት ሆናችሁ ኦርደር ቢሆን እኮ እስኪመጣ ድረስ መቆየት አለ አንዳንድ ሰው በቃ አዞ ይተዋል ትቻለሁ እንደው ይላል በቃ ይመጣልህማ ማኪያቶ ቀረባችሁ ደንበኛ ነው እስቲ በህይወታችሁ ጎሎቻችሁ ባይሳኩ ማንም ይቀርበታል ከኛው እንጂ ስለዚህ ማጽማት በዛው ጋር በጠየቅ ነው አንደኛ አጣርተን እንጠይቅ ይሄ ሰሞንኛ ስሜታችንን አንጠይቅ ከልባችን ውስጥ ያለው መሆንና በቃ እሱ እንደጠየቀው ከዛ ዲሲፕሊንድ መሆን በዛው ውስጥ ዲሲፕሊንድ በስራ ላይ ትረስት ሚ አንድ ነገር ስሙኝ በደም ኖርማል አቨሬጅ ህይወት ለሚፈልግ ሰው እንዲህ አይነት ስልጣና አያስፈልገው አይደል ይሄ እኮ ኤክስትራኦርዲነሪ ለመሆን ነው እንጂ ምን አቨሬጅ ለመሆን እንዲህ አይነት ስልጣና ምን ያደርጋል ኤክስትራ ኦርዲነሪ መሆን ካለብን ከኦርዲነሪ እኮ መውጣት አለብን መጀመሪያ ኦርዲነሪ በህልም ነው አማያልሙ ሰዎች ነበርኩ ማላምልም ነበርኩ ማለም ስትጀምሩ ከዙሪያችሁ ጋር አትስማሙ ከዛ በውስጣችሁ ለዛ የሚያስፈልገውን ጊዜ መስጠት ያስፈልጋል ያንን ስታረጉ በቀጣይነት አንድ ወር ሰጥቶ ማቆም አይደለም 2 አመት እኮ ነው ያለው 3 አመት አይደል እስከመቼ ነው ምን ቆየው እስክናገኝ ድረስ በሐሳብ በስሜት በአንደበት በተግባር ምን ውስጥ እንቆያለን ዛንትን ውስጥ በመሐከል እንዳለው ከመጀመሪያ ከውጤቱ በፊት ምኑ ተቀይሯል ማንነቱ ውስጡ ስሜቱ ጓደኞቹ ዙሪያውን ያሉት ተቀይሯል ከዛ ውጤቱ መጥቷል ስለ are you willing to sacrifice your current friends አሁን ያሉ ጓደኞቻችን ለመተው ፈቃደኛ ነን ሄደን እኮ በቃቻው ልንላቸው አብረውን የሚሄዱ ከሆነ ይመጣሉ ችግር የለውም ነገር ግን ሊያስቀይራችሁ የሚችል በእጃችሁ ዛሬ አለኝ የምትሏቸው ነገሮች መልካም ያልሆኑትን ነው ባይዘው ሊያስተዋችሁ ይችላል ጎል ስታስቀምጡ ዲሲፕሊን ስትሆኑ በእርግጠኝነት ግን ህልማችሁ ጋር አደርሳችኋል ህልማችሁ ጋር ለመድረስ ፈቃደኛ ናችሁ ወይ
ህልሜ ጋር ለመድረስ I will sacrifice anything ከፈጣሪ ጋር የማያራርቀኝ ይሁን ህልሜ ጋር የሚያደርሰኝ ይሁን ብዙ ሰው ከጓደኞቼ ጋር ካላየኝ ምናምን ብሎ ይሄ ያለው አይደል ዙሪያውን ያለውን ነገር ነው የሚይዘው ዙሪያውን እንዳለ ጣሉና ከፈጣሪ ጋር የሚስማማ ነገር እስከሆነ ድረስ ግጥም አድርጎ መሄድ ያስፈልጋል persistence ምንለው እሱ ነው ጽናት honesty is the best policy ያው honest ሳይሆኑ ገንዘብ ማግኘት ይቻላል honest ሳይሆኑ በሰዎች ዘንድ መደነቅን ማግኘት ይቻላል honest ሳይሆኑ የተወሰነ ሀብት ንብረት ማፍራት ይቻላል honest ሳይሆኑ ግን ስኬታማ ሆኖ መቀጠል አይቻልም እውነትና ንጋት ያደር ምን ይላል ይጣራል በቃ ዛሬ ሰው ውሸታም ሊያረጋችሁ ይችላል እውነት ይዛችሁ ነገ ግን ይታወቃል እውነት ተደብቆ አይቀርም ደግሞ በሰው ዘንድ ታወቀ ብዙ ሰው ምን ይለኛል የሚለው ነው የሚፈራው ድሮ እንኳን በአካል ነበር አሁን ጭራሽ በሚዲያና ሜንስትሪም ሚዲያና ሶሻል ሚዲያ ላይ ሰዎች ምን ይሉኛል የሚል ከባድ ስጋት በሰዎች ዘንድ አለ ጆሮአችሁን መስሚያ ጥጥ ነው ማለት አለባችሁ ሆነስቲ ማለት ፈጣሪ የሚወደው ነገር ምንድነው ህልሜ ምንድነው ለህልሜና ፈጣሪ ለሚወደው ነገር ምን ማድረግ አለብኝ ግቤ ምንድነው ለዛ ምን ዲሲፕሊን ውስጥ መግባት አለብኝ አለቀ ከዛ በኋላስ እሱን እናገራለሁ እሱን እተገብራለሁ ቀጥላለሁ መንገድ ሰውነን ስተት ይኖራል አይኖርም ስተት ይኖር ስተት ከሰራው ሶሪ እንደዚህ ያደረኩት ስህተት ነው ሳላውቅ ነው ያጠፋሁት ተስተካክሎ መሄድ ብዙ ሰው ስህተት ሰርቻለሁ ማለት አይፈልግም አለ አይደል ይሁን ፐርፌክት ሆኖ ለመኖር የመሞከር ነገር አለ ሰዎች ነን እንሳሳታለን እንደክማለን እንወድቃለን ወድቀና አንቀር ተነስቶ ምን ማድረግ ነው የተሻለ ሙከራ ማድረግ ግን ያስፈልጋል ነው ያን ለማድረግ ታማኝ መሆን ያስፈልጋል ታማኝ ለቃል ለተናገርነው ቃል ታማኝ ነው ከመታመን ጎድለን ራሳችንን ስናገኘው በፍጥነት ምን እናር ይቅርታ እንጠይቅ እንጎድላለን አይዟችሁ ላይክ በዚህ ምድር ላይ እንደው አጥፍቶ ማያቅ ሰው ከተገኘ እሱ መልአክ ነው አላማዬ ጥፋት እንዳይሆን መጠንቀቅ ከዛ ተግባሬ ጥፋት እንዳይሆን መጠንቀቅ ከዛ ቃሎቼ ጥፋት እንዳይሆን መጠንቀቅ ከዛም ስሜት በቃል ባይወጣም በውስጣችን ሊኖር ይችላል አይደል የንዴት ስሜት በሱ ላይ ተናድጄ በቃል ባላወጣው ማፈኛው ይሄ ስሜት መጥፋት ግን አለበት ስለዚህ በእነዚህ እንዳላጠፋ ፕላን አደርጋለሁ ከዛ በመንገድ ላይ ሄጄ ባጠፋ ደግሞ ይቅርታ ማለት ነው አለ በጣም ይቅርታ በቃ አጥፍቻለሁ ማብራሪያ ማያስፈልገው ብዙ ሰው ይቅርታ ሲጠይቅ ከልቡ እንዳልሆነ የምታውቁት ለምሳሌ ያረፍ በጣም ይቅርታ አረፈድኩ አይደለ እንትን መንገዱ እኮ ተጨናንቆ ነው ይሄ ሰው ይቅርታ አላለ አርፍጃለሁ ይቅርታ በጊዜ መነሳት ነበርብኝ ሌላው ኃላፊነት መሸከም አቤት ይሄ እንዴት እንደሚያሳድግ ለስኬት ትልቁ ነገር ኃላፊነት መሸከም ብዙዎቻችን በተለይ እኛ ሀገር በፍቅር የተነሳ ያላቸው መልካምነት ምን አድርጎናል ተዛዝለን ጥቂቶች ላይ ነው የቆምነው ስለዚህ ኃላፊነት መሸከም ከየት ይጀምራል የራስን መጠለያ በመቻል ቤት የመስራት ግዴታ አለባችሁ የፈለገ መሬት ቢወደድ ፈጣሪ ችሎታ አለው ለእናንተ ቤት የመስጠት እናንተ ግን ሄዳችሁ ከብፌው ላይ ቤቱ ልታነሱ ይገባል መጠለያ ምግብና ልብስ ራሳችንን መቻል ያስፈልጋል ስለዚህ ኃላፊነት መሸከም ወሳኝ ነው አይደል አለቀ ዴድላይን አስቀምጡ እንዴት ደስ ይላል መሰላችሁ ራሱ ላይፍ ኢዝ አ ቻሌንጁ ደግሞ አድቬንቸር ፊልም አድርጉት አድቬንቸር ፊልም ቀጥሎ ምን ይሆናል በሚለው ነው አይደል ምንኖር ስለዚህ እናንተ ቀጥሎ ምን እንደሚሆን አስቀምጣችሁ በዛው ውስጥ በምን ማለፍ ባለብን መልኩ ከወንጀልና ከኃጢያት በስተቀር ግልጽ ነው ህሊናችንን አንደበታችንን ዕውቀታችንን ተጠቅመን ሌሎችን ሜንተሮችን በመከተል ምን እናረጋለን ሰክሰስፉል መሆን እንችላለን የመጨረሻው ቀና አመለካከት ነው ፖዚቲቭ አቲቲዩድ አመለካከት ህሊና ያትክልት ስፍራ ነው እዚህ ያትክልት ስፍራ ላይ ብትዘራበትም ያበቅላል ባትዘራበትም ያበቅላል ብትዘራበት መልካም የሆነውን የምትፈልገውን ህልምህን ግብህን እቅድህን መሻቶችን ያሳካል ባትዘራበት ዝም ብትል መልካም ያልሆነውን ሙጃ የሆነውን አረም የሆነውን የሰዎች ፍላጎት የሆነውን የማይረባውን የማይጠቅመውን ያያውን የሰማውን ሁሉ ነገር ክፋትንም ጨምሮ ያበቅላል ስለዚህ ስነ ስርዓት ይጠይቃል አትክልት ስፍራን ማሳመር ስነ ስርዓት ይጠይቃል አይደል አትክልት ስፍራው ስላለ ብቻ ያምራል አይደለም ባይኖረን ይሻላል ፎርቹኔትሊ ታድለን ደግሞ ያትክልት ስፍራችን የሚሰራ ነው ህሊናችን ይሰራል ስለዚህ ምን እየመገባችሁት ነው የምፈልጋቸውን ነገሮች ሊስት አድርጎ በማስቀመጥ ማታ እሱን ውስጥ እንዳሳካው እንዳገኘው እንደሆን አድርጎ ማየት
ስለዚህ 1 2 3 4 እያለ ተራ በተራ እስከዛ ድረስ ግን በቃ ጫማ መብላት አፈርድሜ መብላት ያልነው አላል ጭቃችንን ማብካት አለብን ለዛ ጉዳይ ከዛ እንደርሳለን። ስለዚህ ለዛ ለምትፈልጉት ህልም ግብ ዋጋ ይከፈላል። ዋጋ ሳይከፍሉ መድረስ የሚባል የለም። ቀና አመለካከት ማለት ዝርክርክ አመለካከት ማለት አይደለም። ቅንነት ማለት ገንዘብ ለሰዎች መስጠት አንዴ ለሱ እኮ ገንዘብ ስሰጠው አንተ አትችልም እኔ እችላለሁ እኮ የሚለው ነገር በዛው ያስተማርኩት ነው። ለምንድነው እንዴት አሳ ማጥመድ እንዳለበት ማሳየት የሌለብኝ? ስለዚህ ችግር ሲመጣ መፍትሄው ላይ ማሰብ ስራ ነው መፍትሄው። ጠንካራ ሰራተኝነት ነው፣ ዲሲፕሊን ነው መፍትሄው። ስለዚህ ቀና አመለካከት እጅግ በጣም ያስፈልጋል። በህሊናችን ውስጥ ሁሉ ጊዜ ምን እናስብ? መልካም እናስብ። ዛሬ መጥፎ ነገር ገጥሞናል፣ ነገ መልካም ይሆናል፣ ነገ ደግ ይሆናል፣ ነገ ጥሩ ይሆናል፣ የተሻለ ይሆናል። ዛሬ አንድ ሰው በድሎናል፣ ግድ የለም ተሳስቶ ነው፣ ነገ ምን ያደርጋል? የተስተካከለ ነገር ማድረግ ይችላል የሚለው